የሀገር ሉዓላዊነትና የሕዝብን ሰላም ለመጠበቅ ሁሉም ማህበረሰብ በቁርጠኝነት እንዲሰራ የደባርቅ ከተማና ወረዳ ነዋሪዎች ጠየቁ። ከደባርቅ ከተማና ወረዳ ነዋሪዎች ጋር ወቅታዊ የሰላምና ጸጥታ ጉዳዮችን በሚመለከት የውይይት መድረክ በደባርቅ ከተማ ተካሂዷል። ደረጀ ዳርቦ ዝርዝሩ ይነግረናል። ከደባርቅ ከተማና ወረዳ ነዋሪዎች ጋር በወቅታዊ የሰላምና ጸጥታ ጉዳዮች የውይይት መድረክ በደባርቅ ከተማ ተካሂዷል። የመድረኩ ተሳታፊዎችም በአማራ ክልል የተፈጠረውን የጸጥታ ችግር በዘላቂነት በመፍታት የሀገር ሉዓላዊነት ማስከበር ይገባል ብለዋል። በማንኛውም ለመከላከያ የማያደርገው ነገር አይኖርም። እኔ ከራሴ ጀምሮ መከላከያ የሀገር ሉዓላዊነት የሚያስከብር ነው። ሀገራችን አናስደፍርም። እንኳን ይህ ወጣት እያለ ይህ አረጋዊ እያለ ማስደፈር አትችልም። ኢትዮጵያ የሃይማኖት ሀገር ናት። አባቶቻችን በጾመት እኛ በትግል አናስደፍር የሚለው ነገር መውሰድ መቻል አለብን። ግጭቱ በማህበረሰቡ የዕለት ተዕለት ህይወት ከፍተኛ ጉዳት እያደረሰ በመሆኑ ካለፈው ጥፋትና ውድመት በመማር የታጠቁ ኃይሎች አዋጭ ወደሆነው የሰላም አማራጭ እንዲመጡም ጥሪ አቅርበዋል። ምንም ጥሩ ለብሰን ጥሩ በልተን ጠጥተን ኮርተን ምን እንኖረው አገር በነፃነት ተከብራ ስትኖር ነው። በሽምግልና በዘመድ አዝማድም ባሉ ወገኔም እያለ መቼም እየጎተተን እናገባቸው አቅም በፈቀደ እምቢ ካለው እምቢ ላለ ንገረው እምቢ ላለ መከራ ይምከረው ይሆናል ማለት ነው። በውይይቱ የተገኙት በቢሮ ኃላፊ ደረጃ የርዕሰ መስተዳድሩ የጸጥታ ጉዳዮች አማካሪ ዶክተር ዘላለም ልጅአለም ባለፉት ጊዜያት መንግስት ለሰላም ቁርጠኛ ሆኖ ሲሰራ የቆየው የአማራ ህዝብ ማህበራዊ እረፍት እንዲያገኝ ባለው ጽኑ ፍላጎት ነው ብለዋል። ስንት ህዝብ ታግቷል። እዚህ ጽንፈኛ በምንለው ኃይል ማለት ነው። በአማራ ህዝብና በእኛ መዋቅር ላይ ይህ አካል የሰራው ስራ ግፉ ሞልቶ የፈሰሰ ነው። በሰላም እንዲገባ የምናደርግበት መሰረታዊ ምክንያት የአማራ እናት እንባዋ እንዲታበስ ማልቀስ እንድታቆም ማቅ የለበሰች እናት ከዚህ ችግር እንድትወጣ ፈልገን ነው። የሰሜን ጎንደር ዞን ሰላምና ጸጥታ መምሪያ ኃላፊ ዳኝነት ሞልሰው መንግስት የሰላም አማራጭን አስቀድሞ ከሃይማኖት አባቶችና ከሀገር ሽማግሌዎች ጋር በመተባበር ሲሰራ ቆይቷል ብለዋል። የተቋረጡ ልማቶች እንዲቀጥሉ በጣም አግዛችሁናል። በጣም እናመሰግናለን። በምህረት የሚገቡ የታጠቁ ኃይሎችን በማስገባት በጣም ብዙ አግዛችሁናል። እናመሰግናለን። ስለዚህ መንግስትም የሃይማኖት አባትም የሀገር ሽማግሌም በጋራ ነው ስንሰራ የከረም ነው። ከግጭት የሚጠቀም ቡድንም ሆነ ግለሰብ ባለመኖሩ ለዘላቂ ሰላም ግንባታ ሁሉም ባለድርሻ አካል ርብርብ ሊያደርግ እንደሚገባ በውይይቱ ተመላክቷል።